መጎናጸፊያውንም ልትቀበል ተዘጋጅ። ኤልሳዕ ኤልያስን እስከ መጨረሻው ምን ሆነ? ተከተለ። እግዚአብሔርን እስከ መጨረሻው ተከተሉ። ዛሬ በአገልግሎታችን ላይ መጎናጸፊያ ይወርዳል። ዛሬ በመንገዴ ላይ በምዕራፌ ላይ መጎናጸፊያ ይወርዳል። መጎናጸፊያ ዝም ብሎ አይደለም ይወድቀው። ተከተለው እስከ መጨረሻው። አልተው ይኸው እግዚአብሔር አምላክ ስም እምላለሁ ካንተ አይደለም። ምክንያቱም ያየሁት አንድ ነገር አለ። መጎናጸፊያ ሊወድቅ ነው አለ። እንደዚህ በሚል ሐሳብ የእግዚአብሔር ቃል አካፍላችኋለሁ። መጎናጸፊያውን ልትቀበለው ተዘጋጅ ይላል። ተዘጋጅ። ምኑን ልትቀበል? መጎናጸፊያውንም ልትቀበል ተዘጋጅ። ወገኖች አሁን ይህ ሲዝን መዘጋጀት ያለበት ሲዝን ነው። ከሰማይ ሊወድቅ ያለው መጎናጸፊያ ወደ እውነተኛ ማንነት ውስጥ እንድትገቡ የሚያደርግ፣ ወደ እውነተኛ መንፈስ ውስጥ እንድትገቡ የሚያደርግ፣ እንድትነብይ የሚያደርግ፣ እንድትቀጥል የሚያደርግ መጎናጸፊያ። እግዚአብሔር እንደዚህ ብሎኝ ተናገረኝ። በኢትዮጵያ ምድር ላይ በኢትዮጵያ ላሉት ትውልድ ላይ አሁን ተናገርባቸው አለ። ምን ስል? መጎናጸፊያ ሊወድቅ ነው ተዘጋጁ በላለ። መጎናጸፊያ ወደ ክብር የሚወስድ ወደ እግዚአብሔር ማንነው የሚወስድ። ያውላችሁ እውነተኛ መጎናጸፊያ ባንተ ላይ ከወደቀ በኋላ በህይወት ላይ የሚሞላ ነገር ማጨበርበር ሳይሆን መስራት። የሚያቆሙት እያሉ መንገድን የሚዘጉት እያሉ አንተ ግን በርትተህ ትቀጥልሃል። እግዚአብሔር እንደዚህ አለኝ። ዛሬ እንደዚህ ብለህ አውጅ ብሎኛል። መጎናጸፊያውም ልትቀበል ተዘጋጅ። መጎናጸፊያ ሊወርድ ነው። ወደ ክብር የሚመራ መጎናጸፊያ ሊወርድ ነው። ወደ እግዚአብሔር መገኘት ውስጥ የሚወስድ መጎናጸፊያ ሊወርድ ነው። በዚህ ቦታ ላይ ስናይ ስለ ኤልሳዕና ስለ ኤልያስ የሚናገር ነው። በኤልያስና በኤልሳዕ መካከል ያለው ታሪክ እና የመንፈሳዊ ለውጥ የሚያሳይ ክፍል ነው። ይሄ ቦታ አሁን ያነበብኩት ቦታ በኤልያስና በኤልሳዕ መካከል ያለው ታሪክና የመንፈስ ለውጥ የሚያሳይ ወይም መንፈሳዊ ማንነትንም የተካፈሉበት ክፍል እንደሆነ ያሳያል። ኤልያስ የእግዚአብሔር ታላቅ ነቢይ ነበረ። ኤልያስ የእግዚአብሔር ታላቁ ነቢይ ነበረ። ኤልሳዕ ግን ተከታይና የኤልያስ ተማሪ ነበረ። ኤልሳዕ የእግዚአብሔር ታላቁ ምንድነው? ነቢይ ነው። ኤልሳዕ ግን ተከታይና የኤልያስ ምኑ ነበረ? ተማሪ ነበረ። እግዚአብሔር ባንተ ላይ በኔ ሕይወት ላይ በኢትዮጵያ ምድር ላይ መጎናጸፊያ ከወረደ ተከታይና ተማሪ መሆን ያበቃል። እግዚአብሔር አሁን መጎናጸፊያን ያምጣ። ለሚመናን መጎናጸፊያ ያምጣ። ለክርስቲያን መጎናጸፊያ ያምጣ። ያው መጎናጸፊያ ነው የሚጸልየው። መጎናጸፊያ ከወረደ በርበሬ ትንቢት ለመቀበል አትሄድም። ስለ ሕይወት ለመስማት አትሄድም። ምን መጎናጸፊያ በኔ ላይ ይውረድ። ወዳጆች መጎናጸፊያ ከወረደ በኋላ ስለ ነገ ሕይወት፣ ስለ ትዳሬ፣ ስለ ልጆቼ፣ ስለ ስራዬ ብለህ ትንቢት ለመስማት አትሄድም። አክቹዋሊ ወደ ስራ ውስጥ ገባለህ፣ ወደ ክብር ውስጥ ገባለህ። ይሄ መጎናጸፊያ በኢትዮጵያ ቤተክርስቲያን ላይ ይውረድ። ይሄ መጎናጸፊያ በኢየሱስ ክርስቶስም በኢትዮጵያ አማኞች አገልጋዮች ላይ ይውረድ። ማንም ክብር ይሰብካል ይሄ መጎናጸፊያን ካገኘ። አሜን። ይሄ መጎናጸፊያ ከወረደ ማንም የእግዚአብሔር ክብር ሉዓላዊነትን ይናገራል። ኤልያስ እንግዲህ የእግዚአብሔር ታላቁ ነቢይ በማለት ይታወቃል። ኤልሳዕ ግን ተከታይና ምኑ እንደሆነ የኤልያስ ተማሪ እንደነበረ ይናገራል። ይህ ታሪክ የሚያሳየው እግዚአብሔር ስራውን እንዲፈጸምና መጎናጸፊያም ካገኘ በኋላ በአንድ ሰው ውስጥ ሕይወት ውስጥ መጎናጸፊያ ከወረደ በኋላ
እግዚአብሔር መለወጥ እንደሚችል የኤልያስ አምላክ የሆነው የማን አምላክ እንደሚሆን የኤልሳ አምላክም እንደሚሆን የሚገልጽበት ክፍል ነው። እግዚአብሔር እንደዚህ ብሏል፣ ተዘጋጅ፣ መጎናጸፊያ ሊወድቅ ነው። ተዘጋጁ። በጸሎት ላይ ያላችሁ ሰዎች ተዘጋጁ። እግዚአብሔር የምትጠብቁ ተዘጋጁ። እግዚአብሔር የምታገለግሉ ተዘጋጁ። የእግዚአብሔር ቤት የምትሮጡ ተዘጋጁ። እግዚአብሔር በሕይወት ላይ ማንገስ የምትፈልጉ ተዘጋጁ። እግዚአብሔር በሕይወታችሁ ለማየት የምትሮጡ ተዘጋጁ። መጎናጸፊያ ሊወድቅ ነው። መጎናጸፊያ የሚያገኘው ዝም ብሎ በርበሬ ተራ የማይሆንበት ሰፈር እየዋለ መልእክቱን ትንቢቱን እየሸቃቀጠ የሚቆይ አይደለም። የተዘጋጀ መጎናጸፊያን ያገኛል። እግዚአብሔር ተናገር ብሎኛል። በኢትዮጵያ ምድር ላይ፣ በኢትዮጵያ ቤተክርስቲያን ላይ፣ በኢትዮጵያ አገልጋዮች ላይ እግዚአብሔር የተዘጋጁ ሰዎች ላይ መጎናጸፊያ ሊወድቅ ነው። እስቲ አንድ አማኝ ከኔ ጋር መጎናጸፊያ ሊወድቅ ነው በሉት። መጎናጸፊያ ሊወድቅ ነው በኔ ላይ። እዩት። በዚህ ክፍል አንድ ሶስት ነገሮች አብረን እናያለን። በዚህ ክፍል አንድ ሶስት ነገሮች አብረን እናያለን። አንደኛ ታማኝነትና መጽናት። በዚህ ቦታ ላይ መጎናጸፊያ ልትቀበሉ ተዘጋጁ ይላል አይደለም? ከሚዘጋጅ ሰው ምን ይጠበቃል ካላችሁ ታማኝነትና መጽናት። ታማኝ መሆንና ምን መሆን? መጽናት። መጎናጸፊያ ለመቀበል ወሬ መረጃ የሆነ ነገር አይደለም የሚያስፈልገው። መጎናጸፊያ ለመቀበል ተዘጋጁ ያልኩት ለሚዘጋጅ ሰው የሚያስፈልግ ነገር አንደኛ ታማኝነትና መጽናት። ኤልሳ ኤልያስንም እስከ መጨረሻው ተከተለ፣ አልተለየም። ይህን የሚያሳየው በእግዚአብሔር ፊትም በኤልያስ ፊትም ታማኝነትና መጽናት እንዳለ ያስረዳል። ኤልሳ ኤልያስን እስከ መጨረሻው ምን ሆነ? ተከተለ። ከምን እስከ መጨረሻው? ያውላችሁ እግዚአብሔርን እስከ መጨረሻው ተከተሉ። ዛሬ በአገልግሎታችን ላይ መጎናጸፊያ ይወርዳል። ዛሬ በመንገዴ ላይ በምዕራፌ ላይ መጎናጸፊያ ይወርዳል። እዩት። እስከ መጨረሻው ተከተለ። መጎናጸፊያን ለመቀበልም ታማኝ ሰው ሆነ። ወዳጆች ታማኝ ሆነ ያስፈልጋል። መጎናጸፊያ ዝም ብሎ አይደለም የሚወድቀው። ተከተለው እስከ መጨረሻው። አልተው ስላችኋል። አንድ ጊዜ ኤልያስ ምን ማለት ጀመረው ለኤልሳ፣ የሰራዊት ጌታ አምላክ አንተ እዚህ ትቆያለህ፣ እኔም ወዴት ልኮኛል? ወደ ኢያሪኮ ልኮኛል። አንተ እዚህ ቆይ ስል ምን ይላል? አይ እኔ መቆየት አይደለም ማውቀው፣ መጽናትና ታማኝ መሆንና መከተል ነው ማውቀው። እኔ እከተለዋለሁ። የሰራዊት ጌታ አምላክ እኔን ወዴት ልኮኛል? ወደ ዮርዳኖስ ልኮኛል ስል ምን አለ? አይ አንተ እዚህ ቆይ ስል አይ እኔ ውስጥ መቆየት ሳይሆን ታማኝነትና መጽናትና መከተል ነው። ስለዚህ ካንተ ልለይ ዘንድ አልችልም። እንኳን እየተናገረ በማን አምላክ ይምል ነበር ኤልሳ? በሕያው እግዚአብሔር አምላክ ስም እምላለሁ ካንተ አልለይም። ምክንያቱም ያየሁት አንድ ነገር አለ። መጎናጸፊያ ሊወድቅ ነዋል። አዎ እኔ ከሄድኩኝ መጎናጸፊያ ይቀራል። እኔ ወደ አራቅ ቀረው መጎናጸፊያ ይቀራል። እኔ ኢያሪኮ ከቆየው መጎናጸፊያ ይቀራል። እኔ ዮርዳኖስ ከቆየው መጎናጸፊያ ይቀራል። አንተ ቆይ የምትለው መጎናጸፊያ ደግሞ ለተዘጋጀ ሰው ነው የሚወድቀው። ስለዚህ ሕያው አምላክ ነፍስ እምላለሁ ምን አልሆንም፣ አልለይም። መጎናጸፊያ ሊወድቅ ነው፣ ተዘጋጅ። አልለይም በል ከእግዚአብሔር። ለሙጠኝ አልለይም በል። አልተሳካም አልለይም በል። ነገሮቻችሁ ይሁን አልሆንም አልለይም በል። በምትሄዱበት መንገድ ላይ የተበላሸ ነገር በዛ አልለይም በል። ሚዮባይ ኡዮባይ ዲዮባይ ሲከይደ አይደ አይ ጦሰው ተነበሽ አይትከም አይሲ መጎናጸፊያ ዋናናነስ ወጣናነስ። ስለዚህ ምን ሆነ ይላል? ታማኝ ሆኖ ቀጠለ። አልለይም ብሎ ቀጠለ።
የመለየት መባል በህይወቴ አይሆንም ብሎ ቀጠለ። ሁለተኛ ጥማትና ትኩረት ይጠይቃል። መጎናጸፊያውን ለማግኘት መዘጋጀት ያለብን ጥማትና ትኩረትን ይጠይቃል። ጥማት ማለት ሃሌሉያ ሃሌሉያ ምናምን ብለን ብንሄደው አይደለም። ሰማያዊ ጥማት፣ እግዚአብሔርን ማየት ጥማት፣ እግዚአብሔርንም እሱን ማየት ጥማት። ዳዊት ሲናገር ምን እግዚአብሔር ሆይ ክብርን አሳየኝና ይበቃል። ጥማቱ ክብሩ ላይ ነው። ወዳጆች የኛ ዘመን ጥማት የት ላይ ነው? አንዳንድ ሰዎች አገልጋይ ናቸው፣ ግን የምድር መጎናጸፊያ ተቀበሉ። አንዳንድ ሰዎች አገልጋይ ናቸው፣ ግን የምድር የዝና መጎናጸፊያ ተቀበሉ። አንተ ግን ተዘጋጅ፣ መጎናጸፊያ ሊወድቅ ነው። የሰማይ መጎናጸፊያ፣ ወደ ክብር የሚመር መጎናጸፊያ፣ የእግዚአብሔር ሉዓላዊነትን የሚያሳይ መጎናጸፊያ፣ በኤልያስ የነበረው መንፈስ በእኛ ላይ እንዲሰራ የሚያደርግ መጎናጸፊያ። አሜን። ከኤልያስ መጎናጸፊያ ሊወድቅ ነው። እግዚአብሔር እንደዚህ ብሎ ተዘጋጁ፣ ይህን የሚሰሙት ተዘጋጁ፣ መጎናጸፊያ ሊወድቅ ነው። እዩት። አሜን። ተዘጋጁ። አሜን። ተዘጋጁ። አሜን። ተዘጋጁ። ምን ብያለሁ? ሁለተኛ ጥማትና ትኩረት። የኛ ዘመን ትውልድ ጥማትም ያናክል ነው፣ ትኩረቱም ያናክል ነው። የሚጠማ ቢሆን አሁን ማንም አገልጋይ ጋር ስትሄድ ጠይቅ፣ ማንም አገልጋይ ቀርበ ጠይቅ። ጥማት ምንድነው ቢል አገልግለ መኪና መግዛት ነው ይላል። አገልግለ ቤት መስራት ነው ይላል። አገልግየ ዝናኛ መሆን ነው ይላል። ማንም አገልጋይ ጠይቅ። የኤልሳ ጥማት ግን መኪናም አይደለም፣ ዝናም አይደለም፣ ታዋቂ መሆን አይደለም። አይ ባንተ ውስጥ ካለው ምን ሚሆን ሁለት እጥፍ የሚሰራ መንፈስ። ይሄ መንፈስ ለተጠማችሁ ሰዎች መጎናጸፊያ ሊወድቅ ነው። ማነው ተረኛ? ማነው ተረኛ? ኤልያስ ተረኛ ሆኗል። ኤልሳ ተረኛ ሆኗል። ኤልሳ ተረኛ ሆኗል። ማነው ተረኛ? ጥማትና ትኩረት ይኑርህ። ጥማት ምድራዊ አይሁን። ጥማት ገንዘብ አይሁን። ጥማት ዝና አይሁን። ጥማት የሆነ ነገር አይሁንም። ጥማት ስልጣን አይሁን። ጥማት ኃያል መሆን አይሁን። ጥማትና ትኩረት ይኑራችሁ። ኤልሳ መንፈስ ባንተ ውስጥ የሚሰራ መንፈስ ምን እንዲሆን እጥፍ እንዲሰራ ጠየቀ። ምን እንዲሰራ? እጥፍ እንዲሰራ። ይህንን ብሎ ጠየቀ። አሁን የምፈልገዋል ባንተ ውስጥ ከሚሰራ መንፈስ ምን አይነት መንፈስ? እጥፍ መንፈስ። አይነት መንፈስ? እጥፍ መንፈስ። ምንድነው እጥፍ? ምንድነው እጥፍ? የእጥፍ መንፈስ ምን? ኤልሳ ኤልያስን እየተከተለ ሁሉም ነገር ምን ይሆን ነበር? ያ ይመለከት ነበር። እግዚአብሔርም ከሱ ጋር በትይዩ እንደሚያወራ ይመለከት ነበር። ግን አሁን ምን ፈልገዋል? ምኑ እንዲሰራ? ባንተ ላይ እስከዛሬም እየሰራ ከነበረው መንፈስ ሁለት እጥፍ በኔ ላይ ምን እንደሆነ። ስለዚህ ሁለተኛ ምን ብያለሁ? ጥማትና ትኩረት ይፈልጋል። ዝግጅት ሪሰ ምን ይላል? መጎናጸፊያው ልትቀበሉ ተዘጋጁ ይላል። መጎናጸፊያን ልትቀበሉ ተዘጋጁ። መጎናጸፊያን ለመቀበል ሁለተኛ ምን ያስፈልጋል? ጥማትና ትኩረት። ምንድነው? ብራዘሮች፣ ወንድሞች፣ እዚህ ያላችሁ ሰዎች ትኩረታችሁ ምንድነው? በክርስትና ህይወት አንድ ጊዜ እንደዚህ አሉት። አንድ ሰውዬ በጣም ጠጪ ነው አሉ። ወደ ጌታ ቤት መጣው። ጠጪ ነው፣ በጣም ጠጪ ነው። ይጠጣል። ወደ ጌታ ቤት መጣና የጌታ ራት ቀን አለ አይደል? የጌታ ራት ቀን በሰው ፊት ቁጭ ብሎ ጌታ ራት በትንሹ ቀን አይደል? ምን አለው? ፓስተር እዛ ጠጣለው ስል ሰብካችሁ ከለከላችሁ። እዝም ስመጣ ደግሞ እችን ምታክል ትሰጣላችሁ። ምንድነው ከፍ ያለው ብትሰጡት? የሚያጠግብ ብትሰጡት አለ። እዛም ጌታ ራት የሚሰጠው ፓስተር እዚህ ሰውየው አልገባም ብሎ
ጊዜ በጆክና ሰዎች ትኩረት ከዓለም ወደ እግዚአብሔር ቤት ሲመጡ አገልጋይነት አድርጎ እግዚአብሔር ስንመርጥ ትኩረታችን ምን ላይ ነው? ትኩረትህ ምንድን ነው? እግዚአብሔር ከኛ ጥማትና ትኩረትን ይፈልጋል። ምንድነው በህይወት ላይ ትኩረት? ምን አይነት ትኩረት አላችሁ ብራዘሮች? እዚህ ያላችሁ ሰዎች ኤልሳ ግን ምን ነበረው? ጥማትና ትኩረት ነበረው። ትኩረቱ ምንድነው? ከኔ ተለይ ሲል ምን ይላል? አልለይም። እናንተ ተገለጠ ብላችሁ ነው እንኳን የምትለዩት፣ አይገለጥ። ኤልያስ ግን አልለይም ይላል። ምንድነው ሲል አይ እኔ ትኩረት አለኝ አለ። ማሻአላህ እኔ ያየሁት ነገር አለ አለ። እኔ ካንተ መጎናጸፊያ ሲወድ አይቻለሁ አለ። ማጂሰስ ክራይስት እኔ በእናታችሁ ወገኖች ተዘጋጁ። መጎናጸፊያ ሊወድቅ ነው። ተዘጋጁ። በኢትዮጵያ ምድር ላይ በአቤተ ክርስቲያን ላይ በተለያየ በሜጋ ትላልቅ ቸርቾች ላይ የእግዚአብሔር መጎናጸፊያ ሊወድቅ ነው። ትውልድ ሆይ ተዘጋጅ። አሜን። ይውደቅ። ጥማቴ ነው። አሜን። ይውደቅ። ወድቆ ምንን ያገኘኝ? ስለዚህ ጥማትና ትኩረት ይጠይቃል። ስለዚህ ነው ኤልሳ የጠየቀው ጥያቄ ምንድነው? አንተ ውስጥ ከሚሰራ መንፈስ ምን አለው? አልለይም እያለ ኤልሳ ሲቀጥለው ዛሬ ጌታው ካንተ እኔን ምን ያርገን? ሊወስድ በቃ ዛሬ እኔና ላንተ መታየት ምንድነው? መጨረሻ ነው። እኔ በሰማያዊ ሰረገላ ከፍ እላለሁ፣ አንተ እዚህ ትቀራለህ ስል ኤልሳ እንደዚህ አለ። አው አንተ ከፍ ብትልም እኔ ካንተ እጥፍ ወስጄ ደግሞ በዚህ ምድር ላይ ከፍ እላለሁ። አንድ ትኩረት አለኛ ወዳጆች፣ አንድ ትኩረት ይኑራችሁ። መኪና ብንገዛ በምድር ላይ ይቀራል። ቤት ብንገዛ በምድር ላይ ይቀራል። ዝነኛ ብንሆን በምድር ላይ ይቀራል። መጎናጸፊያ ካገኘን ግን ዘላለማዊ ነው። ስለዚህ መንፈስ ምን እንዲሰራል? ሁለት እጥፍ እንዲሰራ፣ ሁለት እጥፍ ይሰራል። ሁለት እጥፍ የሚሰራ ብሎ ጠየቀ። ይህንን የሰማው ኤልያስ ምን አለው? ጥሩ ጠይቃላ አለ። ከባድና አስቸጋሪ ነገር ጠይቃ አይደለም ኤልያስ፣ ላንተ ከባድ ቢሆንም እኔ ግን የሰማው አለ። ዛሬ ጌታውን አንተን ሲወስድ ካንተ እጅ መጎናጸፊያ ይወድቃል። መጎናጸፊያው ደግሞ የሚያገኘው የተዘጋጀ ሰው ነው። እኔ ተዘጋጅቻለሁ አለ። እስቲ አንዴ በእናት ለመጎናጸፊያ በሉት ተዘጋጅቻለሁ። እግዚአብሔር ኢትዮጵያ ምድር በኢየሱስ በዚህ መጎናጸፊያ ይንካ። ይሄ መጎናጸፊያ ስታገኝ ሸዋጫ ትክክለኛ ማንነት በህይወት ላይ ይገለጣል። ኤልሳም ኤልያስንም እስከ መጨረሻው አልተውም ብሎ መጎናጸፊያን ለመቀበል ታማኝ ሆኖ አሁንም መጠየቅን ቀጥሏል። ምን ሆኖ ቀጥሏል? አሁን አልተውም። ትኩረት አለ፣ ጥማት አለ። አልተውም። አሁንም አልተውም፣ ነገም አልተውም። ግን እኔ ማምነው አንድ ነገር አለ። ዛሬ ግን ካንተ መጎናጸፊያ ይወድቃል አለ። እግዚአብሔር እንደዚህ አለ። በእውነት ነው። እግዚአብሔር የመጨረሻ በዚህ ምድር ላይ መጎናጸፊያ ሊወድቅ ነው። አንዳንድ ልጆች ላይ ከባድ ክብር ሊመጣ ነው። አንዳንድ ሰዎች ላይ ያልታሰበ የእግዚአብሔር መገኘት ሊመጣ ነው። ሃሌሉያ። ምን አለው ኤልያስ? ካየልህ ይሆናል። እኔ ስወሰድ ካየልህ ይሆን። እግዚአብሔር ነገሮቻችሁን ይቀይራል። እዩ። እግዚአብሔር ታሪኮቻችሁን ይቀይራል። እዩ። ሶስተኛ መንፈሳዊ እይታ ተግባራዊ ማድረግ። ሶስተኛ መንፈሳዊ እይታ ተግባራዊ ማድረግ። ከነጋ አንደ በሉት መንፈሳዊ እይታ በሉ ተግባራዊ ማድረግ ነው። አሁን ብዙ ሰዎች መንፈሳዊ እይታ ዓለማዊ አድርጓል። መንፈሳዊ እይታ ቢዝነስ አድርጓል። መንፈሳዊ እይታ በማይሆንበት ቦታ እንዲውል አድርጓል።
መንፈሳዊ እይታ ስጋዊ አድርጓል። መንፈሳዊ እይታ ወደማይታይ ወደሚጠፋ ነገር ውስጥ አድርጓል። ነገር ግን እኔ የምናገረው መንፈሳዊ እይታ ተግባራዊ ማድረግ። ኤልያስ ጠይቀኛል ገንዘብ ነው ብሎ ሲጠይቅ ይሄ ደግሞ መንፈስ ነው አለ። ኤልያስ ጠይቀኛል የሆነ ነገር ነው ሲል አይሆንም፣ እኔ ካንተ የምፈልገው መንፈስ ነው አለ። እሱም ካንተ በላይ 2 እጥፍ የሚሰራ። ኤልያስንም ያለው እኔ ስወሰድ ካየልህ ይሆናል። እኔ ስወሰድ ካየልህ። ወላጆች ለኛ ያልሆነበት ምክንያት ምንድነው ታውቁታላችሁ? መጎናጸፊያ በእኛ ህይወት ላይ እውነተኛ ሪል የሆነበት በእኛ ላይ ያልመጣበት ምክንያት ምንድነው ታውቁታላችሁ? የኛ እይታ ገንዘብ፣ ዝና፣ ሀብት፣ ስም ማውጣት፣ ከፍ ማለት ነው። ኤልያስ ያለው አንተ ያልከው ከእጄ መስጠት አልችልም፣ ግን እኔ ስወሰድ ምን ከሆንክ ይሆንልሃል። ካየልህ፣ ትኩረትን ሰጥተህ ካየልህ፣ ጥማትን ካየልህ፣ ጽና በጽናት ካየልህ ምን ይሆንልሃል? ይሆንልሃል። ረበስማም አይኖቻችሁ ከምታይ ከማይታይ ከማይመች ነገር ይነሳና ወደ መጎናጸፊያ ማየት ይሆን። ካየልህ ይሆናል። ያለው ይሆናል። ካየልህ ይሆናል። ይህ ማለት መጎናጸፊያን ለማግኘት መንፈሳዊ እይታ ያስፈልጋል ማለት። ይህ ማለት ኤልያስ ካየልኝ ይሆናል ያለበት ምክንያት ይህ ማለት መጎናጸፊያን ለማግኘት ምን ያስፈልጋል? መንፈሳዊ እይታ ያስፈልጋል። ስለዚህ ነው እኔ ያልኩት ሶስተኛ ላይ መንፈሳዊ እይታ ተግባራዊ ማለት ምን ማድረግ። እሺ አሁን እኔ ተግባራዊ ምሳሌ ላውራ። እኔ አሁን እናንተ ፊት ቆሜ እየሰበኩ ነው አሁን እኔ ዝም ብዬ የሆነ ቦታ ላይ ቆሜ ዛሬ እንትን ቸርች ላይ ሰበኩኝ ታለድ ካልኩኝ ተግባራዊ ነው። እሺ ዛሬ አሁን ከዚህ ወጥቼ እኔ እግዚአብሔር መንግስት ያማከለች ቤተክርስቲያን ዛሬ ሰበኩኝ ስል ምን አይነት ስብከት ሰብከሃል? አንድ ሰው ካለ መጎናጸፊያ ልትቀበል ተዘጋጅ ብያለሁ፣ ከዛም እንደዚህ በሚል ሐሳብ አውርቻለሁ ካልኩኝ ተግባራዊ ነው አይደለም? መንፈሳዊ እይታ ምን ይፈልጋል? ተግባራዊ ይፈልጋል። አንድ ሰው መንደር ላይ ያለ ኢየሱስ ጌታ ነው በኔ ለመንፈስ ይመጣል ካለ ተግባራዊ አይደለም። አንድ ሰው እዚህ እያጨበረበረ በእግዚአብሔር ስም የማይሆን መልእክት እያወራ እየተናገረ እዚህ መጥተው ደግሞ እግዚአብሔር እኮ እኔን በኃይል እየተጠቀመ ነው፣ ተግባራዊ አይደለም። መንፈሳዊ እይታ ምን ይፈልጋል? አሜን። እግዚአብሔር ተግባራዊ ያድርገን። ኤልያስ ሲወሰድ አየ። አሜን። ኤልያስ ሲወሰድ አየ። ይህ መልእክት መንፈሳዊ ስጦታ ከሰማይ የሚመጣ እንደሚሆን ያሳይ። መንፈሳዊ ስጦታ አንዳንድ ሰዎች አሉ። አንዳንድ ሰው ያስላሰቀኝ አንድ ሰው እኔ መንፈሳዊ አባት ያስፈልጋል። አያስፈልግም? ግን ዳዲ አያስፈልግም። ዳዲ የሚባል አያስፈልግም። መንፈሳዊ አባት ያስፈልጋል። ይሄ ደግሞ አሁን ሌላ የመጡት ብዙ ነገሮች አሉ። አያስፈልግም። መንፈሳዊ ሰው ያስፈልጋል። መንፈሳዊ አባት ያስፈልጋል። እሱንም አባቴ ብለህ አጠራ። ከመቼኝ መንፈሳዊ አባቴ ነው። ሰው አሁን በቃ መንፈሳዊ አባት ዳዲ ባባ አባቴ ብዙ ነገር አለ። ግን እኔ የምላችሁ አሁን ኤልያስ ለኤልሳ የሚሰጠው ምን የለው? መጎናጸፊያ የለው። ኤልያስ ሲወሰድ አየ ይላል። ይህ መልእክት ምንድነው የሚያስተምረን? ምንድነው የሚያሳየን ካላችሁት መንፈሳዊ ስጦታ ከሰማይ የሚመጣ ነው እንጂ ከሰው እጅ የሚመጣ አይደለም።